አክብሮታዊ ሰላምታችን በያላችሁበት ይድረስ የተወደዳችሁ የኢትዮ ፎረም ቤተሰቦች እነሆ የዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም ፊልድ ማርሻል ብርሃኑ ጁላ ለሀገር ሉዓላዊነት መከበር የሚዋጋ ሰራዊት ገንብተናል አሉ። ሰራዊቱን ሀገርና ህዝቡን የሚወድ ፕሮፌሽናል ሰራዊት አደረግነው ሲሉም አክለዋል። ዝርዝሩ ተዘጋጅቷል። የሻቢያን ወታደራዊ እንቅስቃሴ ያሳያሉ የተባሉ የሳተላይት ምስሎች መነጋገሪያ ሆኗል። አንደኛው ከአስመራ ኤርፖርት በ6 ኪሎ ሜትር ርቀት ላይ የተስተዋለው የአየር መከላከያ ሲስተም ሲሆን ሁለተኛው ደግሞ ዛላምበሳ ቅርብ ርቀት ላይ ታየ የተባለው ነው። ይህንን ጉዳይም እንቃኛለን። ተባራሪና አባራሪ አይኖርም ሲሉ ጀነራል ታደሰ ወረደ ገለጹ። ጀነራሉ ከመከላከያ ሰራዊቱ አመራሮች ጋር ስለነበራቸው ውይይትና ያልተስማሙባቸው ጉዳዮችን በተመለከተም አንስቷል። አቶ ጌታቸው ረዳ በበኩላቸው ጀነራል ታደሰን ችግር ሲፈጠር ስልኩን አጥፍቶ ይጠፋል ሲሉ ከሰዋል። ታደምጡታላችሁ። በነ አቶ ዮሐንስ ቧያለው የክስ መዝገብ ላይ ምስክር እየተሰማ ነው። የብልጽግናው መንግስት የሽብር ወንጀል ክስ ያቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቧያለውን ጨምሮ የ51 ተከሳሾች የአቃቤ ሕግ ምስክሮች ምስክርነት ትናንት ነው መሰማት የጀመረው። ተጨማሪውን ይዘናል። ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻሉን በመስደብ የሚታወቁት ሚኒስትር ተባረሩ። በኢትዮጵያ አየር ኃይል ድጋፍ ጭምር ድብደባ ተፈጽሞ መከላከያው የቡድኑን ይዞታዎችን መንጠቅ አለመቻሉን ተከትሎ ነው የተሰናበቱት። ሌላኛው መረጃችን ነው። እስራኤል በጋዛ በፈጸመችው የአየር ድብደባ ከ340 በላይ ፍልስጤማውያን ተገደሉ። የተኩስ አቁም ስምምነቱም ተጥሷል። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችንም መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆንላችሁ። ፊልድ ማርሻል ብርሃኑ ጁላ ለሀገር ሉዓላዊነት መከበር የሚዋጋ ሰራዊት ገንብተናል አሉ። ሰራዊቱን ሀገርና ህዝቡን የሚወድ ፕሮፌሽናል ሰራዊት አደረግነው ሲሉም አክሏል። ፊልድ ማርሻል ብርሃኑ በዓለም የሰላም ማስከበር ተልእኮዎች የሚመረጥ ሉዓላዊነትን ያስከብር የነበረ ሰራዊትን ወደ ስሙ በጦር ወንጀል የሚነሳም ከሰላም ማስከበር ተልእኮዎችም ወደሚቀነስ ያሸጋገሩት ቢሆንም እርሳቸው ግን ይህንን በርስ ጦርነት ማግደውት ያለን ሰራዊትን በተመለከተ በተለያየ ጊዜ የተለያዩ ሪፖርቶችን ሲያቀርቡ ነው የሚሰሙት። ከአንድ ዓመት በፊት ፊልድ ማርሻሉ እና ጦራቸው የነበረውን የደርግ ሰራዊትን ማሳያ አድርገው ሲናገሩ አሁን ከደርግ ሰራዊት የላቀ ጦር አለን ብለው ነበር። የደርግ መንግስት በመጨረሻዎቹ የስልጣን ወራቱ 500 ሺህ የሚደርስ መደበኛ ሰራዊት እንደነበረው የሚታወቅ ሲሆን ፊልድ ማርሻሉ ግን የብልጽግናው ጦር ይህንን አሃዝ የሚበልጥ መሆኑን ሲገልጹ ተሰምተውም ነበር። ነባራዊ ሁኔታው የተለየ ቢሆንም አሁን ደግሞ ሰራዊቱን በ3 መመዘኛዎች ከፍለው ለውጡ የሚሉት የነውጥ ጊዜ ከመጣ ወዲህ ማሻሻያ አደረግንበት ያሉትን ሰራዊት ሲያሞካሹ ተሰምተዋል። ለሀገር ሉዓላዊነት መከበር እየታገለ ያለም ሀገሩንና ህዝቡን የሚወድ እንደዚሁም ፕሮፌሽናል ሰራዊት አደረግነው የሚሉትን ጉዳዮችን ነው ፊልድ ማርሻሉ ያነሱት። አሁን ያለው መከላከያ ሰራዊት ሀገሩን የሚወድ ህብረብሔራዊ አንድነትን የሚቀበል ሀገር ሉዓላዊነትን ለማስከበር የሚታገል የሰራዊት ግንባታ ስትራቴጂው ከተቀየረ በኋላ ወጥ ፕሮፌሽናል ሀገር ወዳድ ሰራዊት ሆኖ እየተገነባ መጥቷል። ጠቅላይ ኤታማዦር ሹሙ ያነሷቸው 3 መመዘኛዎች ውስጥ ለሀገር ሉዓላዊነት የሚዋጋ ሲሉ የገለጹት እንኳን ቢነሳም ጠቅላይ ሚኒስትር አብይ አህመድ ከሳምንታት በፊት ያደረጉት ንግግር ምላሽ ይመስላል። አንድም ጎረቤት ጋር በብልጽግናው ዘመን ጥይት ተታኩሰን አናውቅም ያሉት ይህ የሆነው ኢትዮጵያ ሉዓላዊነቷ ሳይደፈር ቀርቶ እንዳይደለ እሙን ሲሆን ጅቡቲ ድሮን ልካ በኢትዮጵያ ሉዓላዊ ግዛትም ድብደባ ፈጽማ የኢትዮጵያ እናቶችን የገደለችበት ኤርትራ ተጋብዛት ትግራይ ዘምታ በመቶ ሺዎች ግድያ ጦርነት ተሳትፋ ግዛትም ቆርሳ የቀረችበት ሱዳን በበኩሏ ለም የኢትዮጵያ ሉዓላዊ መሬቶችን የወሰደችበት የደቡብ ሱዳን ታጣቂዎች ወረዳ ሳይቀር የተቆጣጠሩበት ጊዜ እንደሆነ ግን የሚታወቅ ነው። ሌላኛው ፊልድ ማርሻሉ ሰራዊቱን በተመለከተ ያነሱት መመዘኛ ደግሞ እየገነባን ያለነው ሰራዊት ፕሮፌሽናልና ህብረ ብሔራዊነትን የተቀበለ ነው ያሉበት ነው። ሀገርን ለዓመታት ያገለግሉ የሰራዊቱ አባላት ለዛውም በ10 ሺዎች የሚቆጠሩ በብሔራቸው ሳቢያ የታሰሩት የተገደሉትና ደብዛቸው የጠፋው ግን በብልጽግናው ዘመን ነው። የኢትዮጵያ ሰብአዊ መብቶች ኮሚሽን ከጥቂት ወራት በፊት የ11 ዓመት ታዳጊና አይነ ስውርን ጨምሮ የግዳጅ ውትድርና ተመልምለዋል ሲል ሪፖርት ያወጣበትም ሆነት ነው ያለው።
ፕሮፌሽናል ሰራዊት እየገነባን ነው ሲሉ ፊልድ ማርሻሉ የሚናገሩት እንግዲህ በዚህ ነባራዊ ሁኔታ ነው። ጠቅላይ ኤታማዦር ሹሙ ሀገርና ህዝብ ወዳድ ሰራዊትን ገነባን ቢሉም ቅሉ ከህዝቡ ወጥቶ ህዝቡ ጋር እንዲዋጋ ያስገደዱት ሰራዊትን ከገዛ ወላጅና አሳዳጊ ህዝቡ ጋር እንዳጣሉት ግን በቂ ማስረጃዎች አሉ። ውድመት፣ ዘረፋና ጾታዊ ጥቃትን እንደ አንድ የውጊያ ስልት በገዛ ሀገሩ ዜጋ ላይ ይፈጽም ዘንድ ያዘዙት ሰራዊት ከመጣልን ወደ መጣብን የተቀየረባቸው አካባቢዎችም ጥቂት አይደሉም። በዓለም የሰላም ማስከበር ተልእኮዎች በክብር የሚጠራው ይህ ሰራዊት ሚናው እየቀነሰ ስለመምጣቱም ፊልድ ማርሻሉ ራሳቸው ከዚህ በፊት መናገራቸው የሚዘነጋ አይሆንም። የሻዕቢያ ወታደራዊ እንቅስቃሴን ያሳያሉ የተባሉ የሳተላይት ምስሎች መነጋገሪያ ሆኗል። አንደኛው ከአስመራ ኤርፖርት በ6 ኪሎ ሜትር ርቀት ላይ የተስተዋለው የአየር መከላከያ ሲስተም ሲሆን ሁለተኛው ደግሞ ዛላምበሳ ቅርብ ርቀት ታየ የተባለው ነው። የጦርነት አጋር የነበሩት ብልጽግናና ሻዕቢያ አሁን በጠላትነት ተፈራርጀው ወደ ለየለት ጦርነት ሀገራቱን ይዘው ይገባሉ የሚለው ስጋት ተደጋግሞ የሚገለጽ ሆኗል። ከፋይናንሻል ታይምስ እስከ ሮይተርስ ከፎሪን ፖሊሲ እስከ ብሉምበርግ ያሉ የመገናኛ ብዙሃን በቅርቡ ምንጮቻቸውን ዋቢ እያደረጉ እያወጧቸው የሚገኙ መረጃዎችም የቃላት ልውውጡ በወታደራዊ እንቅስቃሴዎች ጭምር የታጀበ ነው የሚሉ ናቸው። ከጊዜያዊ አጀንዳነት በዘለለ ወደ ጦርነት የማምራት እድሉ ዝቅተኛ ነው የሚሉ ያሉትን ያክል ወታደራዊ እንቅስቃሴዎችን በቴክኖሎጂ ውጤቶች እየመረመሩ የሚያቀርቡ ተቋማት ግን ዝግጅት እንዳለ ለማስረዳት እየሞከሩም ይገኛሉ። ሻዕቢያ ከአስመራ ኤርፖርት በ6.5 ኪሎ ሜትር ርቀት ላይ ተክሎታል የተባለው የአየር መከላከያ ሲስተምን የተመለከተው የሳተላይት ምስልም በስፋት ከተሰራጩት ውስጥ አንዱ ነው። ራሽያ ሰራሹ ARCC ስፖካቱም የአየር መከላከያ ሲስተም ከዓለም አቀፉ ኤርፖርት በስተደቡብ ምስራቅ አቅጣጫ ነው ተተክሏል የተባለው። መቼ የሚለውን ግን የሳተላይት ተቋም ባለቤቶቹ በዝርዝር አላስቀመጡም። ሌላኛው የሳተላይት ምስል ደግሞ በኢትዮ ኤርትራ ድንበር አካባቢ ያለውን እንቅስቃሴ የሚያመላክተው ነው። ሻዕቢያ በብልጽግናው ግብዣ ገብቼ ወሰድኳቸው በሚላቸው የትግራይ ግዛቶች ላይ ሰፋ ያለ ወታደራዊ የማስፈር ተግባርን እያከናወነ ስለመሆኑ የሚያመላክቱ ናቸው የተሰራጩት የሳተላይት ምስሎች። በበርካታ እጥፍ ሰራዊትና የሜካናይዝድ ኃይሉን ሻዕቢያ ባለፉት ወራት በእነዚህ አካባቢዎች ላይ አስፍሯል የተባለ ሲሆን በተለየ የተጠቀሰው አካባቢ ደግሞ ከዛላምበሳ ቅርብ ርቀት ላይ ያለ ቦታ ነው። የሳተላይት ባለሙያዎቹ ከ2 ወራት በፊት ባዶ የነበረ ቦታን ምስል ማነጻጸሪያ አድርገው በማቅረብ ወታደራዊ ካምፖች መገንባታቸውን አመላክቷል። የአስመራው አስተዳደር ከሱዳን ድንበር አካባቢዎች ሜካናይዝድ ሰራዊቱን ወደዚህ አቅጣጫ ማንቀሳቀሱን ከሳምንታት በፊት መዘገባችንም ይታወሳል። ተባራሪና አባራሪ አይኖርም ሲሉ ጀነራል ታደሰ ወረደ ገለጹ። በትግራይ ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት ላይ መደረሱም ተነግሯል። አቶ ጌታቸው ረዳ ጀነራል ታደሰን ችግር ሲፈጠር ስልኩን አጥፍቶ ይጠፋል ሲሉም ከሷል። ትናንት በትግራይ ጦርነት ቤተሰቦቻቸውን ላጡ የተወሰኑ ወገኖች የድጋፍ መርሃ ግብር የተደረገ ሲሆን ለነዚህ ቤተሰቦች ድጋፍ ለማድረግ በሚል በአብዛኛው ከትግራይ ሰራዊት የተሰበሰበም የ13 ሚሊዮን ብር ስጦታ ተበርክቷል። በዚህ ወቅት የተገኙት የትግራይ ጊዜያዊ አስተዳደር ምክትል ፕሬዝዳንት ጀነራል ታደሰ ወረደም የትግራይ ህዝብ ዳግም ያገኘውን አንጻራዊ ሰላም እንዳያጣ ሁሉም ኃላፊነት አለበት ይላሉ። ከ4 ኪሎ አስተዳደር ጋር የሚኖር ጦርነት የለም በሚል ከቀናት በፊት ገልጾ የነበሩት ጀነራሉ ትናንትም ከፌደራል መንግስቱ ጋር አብረን መስራታችንን እንቀጥላለን ሲሉ አሳውቀዋል። በጦርነቱ ሳቢያ በክልሉ የተፈጠረውን ምጣኔ ሀብታዊ ችግር አንስተው ህዝባችን በድህነትና በችግር ውስጥ ነው ሲሉም አብራርቷል። ሌተናንት ጀነራል ታደሰ ወረደ ጨምሮም አሁን ያለው የትግራይ ፖለቲካዊና ስትራቴጂካዊ ችግር ከላይኛው መዋቅር እንጂ ከታችኛው አይደለም ሲሉ ጠቅሰው መፍትሄው የሚያጋጥመውን ችግር መፍታት ብቻ እንደሆነ አስረድተዋል። በዚህ ውስጥ አሸናፊና ተሸናፊ፣ አዳኝና ታዳኝ፣ አባራሪና ተባራሪ የሚባል ነገር የለም ያሉት ጀነራል ታደሰም ትግራይን ችግር ውስጥ እንዳትገባ እየተጠነቀቁ ነው ሲሉ ነው የገለጹት። ትናንት የአስተዳደር ጊዜው የተጠናቀቀው የጊዜያዊ መንግስቱ ፕሬዝዳንት አቶ ጌታቸው ረዳ ደግሞ ምክትላቸውን እኔ እንድገደል ሲጠየቅ አላወገዙም። ራሳቸውን እንደ መንግስት አካል አይቆጥሩም። በመካከላችን መራራቅ አለ ወዘተ በማለት ገልጿቸው እንደነበር የሚታወስ ነው። ትናንትም ችግሮች ሲፈጠሩ ስልኩን አጥፍቶ ይጠፋል በሚል ክስ አቅርበውባቸዋል። ከምክትሌም ጋር መገናኘት ካቆም ረጅም ጊዜ ሆኗል። እሳቸው ብዙ ስታይላቸውም ነው የሆነ ችግር ሲፈጠር
ብዙ ጊዜ ስልክ ማጥፋት ወይ ማራቅ ነው እንደንትን የሚቆጥሩት። የሆነው ሆኖ በትናንቱ የድጋፍ ስነ ስርዓት ላይ 327 በጦርነቱ ህይወታቸው ያለፉ ሰዎች ቤተሰቦች ናቸው ድጋፍ የተደረገላቸው። የጦርነቱ ሰለባ ቤተሰቦች ደግሞ ልጆቻችን የተሰዉት ግዛቶቻችንና አንድነታቸው ይረጋገጣል፣ እንደ ህዝብ ህልውናችን ይቀጥላል፣ የተፈናቀሉ ወገኖቻችን ይመለሳሉ ብለው ነው። እናም ፖለቲከኞች የተቸገረውን አይተው ያልተመለሰውን ህዝብ ተመልክተው ከመወነጃጀልም ወጥተው እንዲሰሩ ነው ጥሪያችን ሲሉ ተሰምተዋል። ይህ በእንዲህ እንዳለ በትግራይ ተቋርጦ የነበረው የቀድሞ ተዋጊዎችን ወደ ሰላማዊ ህይወት የመመለስ ስራ ዳግም ለማስቀጠል መግባባት ላይ መደረሱ ተሰምቷል። ጀነራል ታደሰ ወረደ ሂደቱ ተቋርጦ የነበረው ሊፈታ የሚጠበቀው የትጥቅ መጠን ላይ አለመግባባት ምክንያት ነው ብለዋል። የኢትዮጵያ ብሔራዊ ታድሶ ኮሚሽን በትግራይ 8000 የቀድሞ ተዋጊዎች የታድሶ ስልጠና ሰጥቶ ወደ መደበኛ ህይወት እንዲመለሱ ማድረጉን ገልጾ ነበር። ጀነራል ታደሰ የቀድሞ ተዋጊዎች ትጥቅ ማስፈታትና ወደ መደበኛ ህይወት የመመለስ ተግባር ተቋርጦ ነበር። የቆመበት ምክንያት ትጥቅ በሚመለከት የነበረው አለመግባባት ነው። እንዲወርድ እየተጠየቅነው የነበረው የትጥቅ መጠን ላይ የነበረ አለመግባባት እንዲፈታ የተጠየቅነው የትጥቅ ቁጥር ከመጠን በላይ ነበር ብሏል። ይህን አለመግባባት ለመፍታት ጀነራሉ ከኢትዮጵያ መከላከያ ሰራዊት አመራሮች ጋር ውይይት ማድረጋቸውንና መግባባት ላይ መደረሱን ያነሱ ሲሆን አዲስ አበባ ተጉዘው ከመከላከያ ጋር በትጥቅ ጉዳይ ላይ መግባባት አድርገው መመለሳቸውን አስረድተዋል። ካለፈው አረብ ጀምሮ ዳግም የቀድሞ ተዋጊዎችን ትጥቅ ማስፈታትና ወደ መደበኛ ህይወት የመመለስ ስራ ሊቀጥል እንደነበር አስታውሰው አሁን ላይ የተግባባ ነው ያለውን ፖለቲካዊ ውጥረት እናርግብ በሚል ነው። ይህ የብቻችን ውሳኔ ሳይሆን ከፌደራል መንግስት ጋርም በመግባባት የደረስንበት ነው። ይህ በአጭር ጊዜ ይፈታል፣ ከዛም ወደ መደበኛ ስራዎቻችን እንገባለን ሲሉ ነው ጀነራል ታደሰ ወረደ የገለጹት። ጠቅላይ ሚኒስትር አብይ አህመድና ፊልድ ማርሻሉን በመስደብ የሚታወቁት ሚኒስትር ተባረሩ። በኢትዮጵያ አየር ኃይል ድጋፍ ጭምር ድብደባ ተፈጽሞ መከላከያው የቡድኑ ይዞታዎችን መንጠቅ አለመቻሉን ተከትሎም የተወሰነ ውሳኔ ሆኗል። የሶማሊያው የመከላከያ ሚኒስትር አብዱል ቃድር ኑር የብልጽግናና የሞቃዲሾ አስተዳደር የቃላት ልውውጥ ሰሞን ስማቸው ከሚጠሩ ሚኒስትሮች ውስጥ አንዱ ነበሩ። ፊልድ ማርሻል ብርሃኑ ጁላ 60% ሶማሊያን የምናስተዳድረው እኛንን የሚል ንግግር ባደረጉ ወቅት እነ ሚኒስትር የሰጡት ምላሽ ከአዲስ አበባ ውጭ ቁጥጥር የሌለውና እንደኛ ጦርነት ላይ ያለ ስርዓት መንግስት ነኝ እንዴት ይላል የሚል ነበር። በወቅቱ ባሰሙት ንግግርም ተሰባሪ ለሆነው የአብይ አህመድ ስርዓትም ይሁን ለኢትዮጵያ መከላከያ ሰራዊት አዛዥ ብርሃኑ ጁላ መናገር የምፈልገው ወደ ሰላም የማንመጣ ከሆነም እሳቱን የሚያቀጣጥለውና ጥሬ ስጋውንም የሚበላውን አብረን የምናይ ይሆናል። ፊልድ ማርሻል ብርሃኑ ጁላ ያላወቁት ነገር ጅግጅጋም፣ ሀርጌሳም፣ ሞቃዲሾም ኪስማዩም ያለ ሶማሌ በልቡ አንድ መሆኑን ነው። ከሶማሊያ በኩል የጦርነት ጥሪ ቢቀርብ በእነዚህ ሁሉ አካባቢዎች ያሉ ወንድና ሴቶች እንደሚዘምቱ ነው መታወቅ ያለበት ሲሉ ይገልጹም ነበር። የሆነው ሆኖ አሁን እኒህ የመከላከያ ሚኒስትር መባረራቸው ተሰምቷል። የኢትዮጵያ አየር ኃይል ተደጋጋሚ የአየር ድብደባዎች ጭምር ቢፈጽምም የሽብር ቡድኑ አልሻባብ ግን ከይዞታዎች ማስለቀቅ አልተቻለም። የመከላከያ ሚኒስትሩ ከስልጣን የተነሱትም በተለይም በመካከለኛው ሸበሌ አውራጃ አልሻባብ በርካታ አካባቢዎችን መልሶ በተቆጣጠረ ማግስት ነው። ጠቅላይ ሚኒስትር ሐምዛ አብዲ ባሬ በኑር ምትክ ጅብሪል አብዲ ረሺድ ሀጂ አብዲን መከላከያ ሚኒስትር አድርገው ሾመዋል። በነ አቶ ዮሐንስ ቦያለው የክስ መዝገብ ምስክር እየተሰማ ነው። የብልጽግናው መንግስት የሽብር ወንጀል ክስ ያቀረበባቸው የአማራ ክልል ምክር ቤት አባሉ አቶ ዮሐንስ ቦያለውን ጨምሮም የ51 ተከሳሾች የአቃቤ ሕግ ምስክሮች ምስክርነት ትናንት ነው መሰማት የጀመረው። በዚህ መዝገብ በሽብር ወንጀል ክስ ከቀረበባቸው 51 ተከሳሾች መካከል 16ቱ ተከሳሾች በተገኙበት ምስክሮች ትናንት ሰኞ በፌደራሉ ከፍተኛ ፍርድ ቤት የህገ መንግስትና የሽብር ወንጀል ጉዳዮች ችሎት ነው ምስክርነታቸው መስጠታቸው የታወቀም። ፍርድ ቤቱ የአቃቤ ሕግን 21 ምስክሮችን ለማድመጥ ካለፈው አርብ መጋቢት 5 ጀምሮ ቀጠሮ የሰጠ ቢሆንም ባሳለፍነው አርብ ተከሳሾቹ ፍርድ ቤት መቅረብ ባለመቻላቸው ምክንያት ሂደቱ ከትናንት እንዲቀጥል መወሰኑንና መጀመሩን ከተከሳሽ ጠበቆች አንዱ አቶ ሰሎሞን ገዛኸኝ አሳውቋል። ትናንት በነበረው ምስክሮችን የማሰማት ሂደትም አቃቤ ሕግ የአራት ምስክሮችን ቃል ለማሰማት ከችሎት እንደተፈቀደለት ታውቋል። ጠዋት በነበረው ምስክርነት የማሰማት ሂደት አቃቤ ሕግ
ከባህር ዳር የመጣ የፌደራል ፖሊስ አባልን ምስክርነት ማሰማቱም ተጠቁሟል። የአቃቤ ሕግ ምስክሩ በፌደራል ፖሊስ አባላት ላይ ስለደረሰው ጉዳት የምስክርነት ቃሉን የሰጠ ሲሆን ከተከሳሽ ጠበቆች መስቀለኛ ጥያቄዎች ቀርበውለት ምላሽ መሰጠቱን ነው ጠበቃው የገለጹት። የእምነት ቃላቸውን ከዚህ በፊት በችሎት የሰጡት 16ቱም ተከሳሾች በአቃቤ ሕግ የተመሰረተባቸውን ክስ የሐሰት መሆኑንና ወንጀልም አለመፈጸማቸውን ገልጾ መከራከራቸው የሚታወቅ ነው። እስራኤል በጋዛ በፈጸመችው የአየር ድብደባ ከ340 በላይ ፍልስጤማውያን ተገደሉ። የተኩስ አቁም ስምምነቱም ተጥሷል። የእስራኤል ጦር በጋዛ ባደረሰው መጠነ ሰፊ የአየር ጥቃት በትንሹ ከ340 በላይ ፍልስጤማውያን ስለመገደላቸው ያሳወቀው የሀገሪቱ የጤና ሚኒስቴር ነው። ሚኒስቴሩ የእስራኤል ጦር በጋዛ ሰሜናዊና ደቡባዊ ክፍል ከ200 በላይ የአየር ድብደባዎችን መፈጸሙን ያሳወቀ ሲሆን በጥቃቱ ሕይወታቸው ካለፉ ዜጎች ውስጥ ከ50 በላይ ህጻናትና 28 ሴቶች እንደሚገኙበትም ገልጿል። ጥቃቶቹ የተፈናቀሉ ሰዎች የሚኖሩባቸው ድንኳኖችና ቤቶች ላይ ኢላማ ያደረጉ ሲሆን ሴቶች፣ ህጻናትና ዛውንቶችን ጨምሮ 250 በላይ ሰዎች ደግሞ ቆስሏል። በዚህ ጥቃት የጋዛም የሀገር ውስጥ ጉዳዮች ሚኒስትር የሆኑትና የሐማስ ከፍተኛ የደህንነት ባለስልጣን መሐሙድ አቡ ዋፋ መገደላቸው ታውቋል። የእስራኤል ጦር ከሐማስ ጋር የተኩስ አቁም ስምምነቱን ለማራዘም የተጀመረው ድርድር መቋረጡን ተከትሎም በጋዛ መጠነ ሰፊ ጥቃት መጀመሩን የገለጸ ሲሆን የሐማስ የሆኑ የሽብር ኢላማዎች ላይ ማነጣጠሩን ይጠቅሳል። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁና የመከላከያ ሚኒስትሩ ካትዝ ጥቃቱ እንዲፈጸም ማዘዛቸውን የጠቅላይ ሚኒስትር ጽህፈት ቤቱ ባወጣው መግለጫ አመላክቷል። ይህ የሆነው ሐማስ ታጋቾቻችንን ለመልቀቅ በተደጋጋሚ እምቢተኛ በመሆኑ እንደዚሁም ከአሜሪካው ፕሬዝዳንት መልእክተኛ ስቲቭ ዊትኮፍና ከአደራዳሪዎች የቀረበለትን ምክረ ሀሳብ በሙሉ ውድቅ ማድረጉን ተከትሎ ነው ይላል። እስራኤል ካሁን በኋላ በሐማስ ላይ የምትወስደው ወታደራዊ እርምጃ ተጠናክሮ የሚቀጥል ነው ሲልም አሳውቋል። የጥቃቱ እቅድ በሳምንቱ መጨረሻ ላይ በእስራኤል መከላከያ ኃይል ቀርቦም በፖለቲካ አመራሩም ተቀባይነት አግኝቷል ሲል ነው ጽህፈት ቤቱ በመግለጫው ላይ የጠቀሰው። እስራኤል በቀጣይም ጥቃቱን የማጠናከርና በምድር ውጊያም ለመጀመር እቅድ እንዳላት ነው የተገለጸው። ሐማስ በበኩሉ እስራኤል የጋዛን የተኩስ አቁም ስምምነትን ለመቀልበስ ምንም የመከላከል አቅም በሌላቸው ሰላማዊ ዜጎች ላይ አታላይ ጥቃትን አድርሳለች ብሏል። የእስራኤል የቦምብ ድብደባ በታጋቾች ላይ የሞት ፍርድን እንደማሳለፍ ይቆጠራል ሲልም ቡድኑ ጥቃቱን አውግዞታል። የሐማስ የፖለቲካ ቢሮ አባል የሆኑት ኢዛት አልሪሽቅ የኔታንያሁ ዳግም ጦርነት የመጀመር ውሳኔ ታጋቾችን መስዋዕት የሚያደርጋቸው ነው ሲሉም ተናግሯል። ትናንት የተፈጸመው የአየር ጥቃት የተኩስ አቁም ስምምነቱ መተግበር ከጀመረበት ካለፈው ጥር ወር አጋማሽ ወዲህ በአይነቱ ትልቁ መሆኑም ተሰምቷል። በርካታ ፍልስጤማውያን በረመዳን ጾም ላይ ባሉበት በዚህ ወቅት በተደረገው በዚህ የአየር ድብደባ በጋዛ ከፍተኛ ፍንዳታ መሰማቱንም የዓይን እማኞች ተናግሯል። እንደ ዓይን እማኞች ገለጻ ከሆነ ከ20 በላይ የእስራኤል የጦር አውሮፕላኖችን በሰማይ ላይ የተመለከቱ ሲሆን አውሮፕላኖቹ በጋዛ ከተማ ራፋ፣ ካኔዮኑስ ኢላማዎቻቸው ላይ ቦምብ ማዝነብ መጀመራቸውንም ገልጿል። የዋይት ሀውስ ቃል አቀባይ በበኩላቸው የዶናልድ ትራምፕ አስተዳደር ጥቃቱ ከመፈጸሙ በፊት ከእስራኤል ጋር ምክክር አድርጓል ብለዋል። ቃል አቀባዩ አክሎም ሐማስ፣ ሀውቲ፣ ኢራንና ማንኛውም እስራኤልና አሜሪካን ለማሸበር የሚሞክር ኃይል ከፍተኛ ዋጋን እንደሚከፈል ፕሬዚደንት ትራምፕ ደጋግመው ግልጽ አድርጓል። የገሃነም በሮችን በሰፊው ይከፈትላቸዋል ሲሉ ነው የገለጹት። አሜሪካ እስራኤልና ሐማስ ከ2 ሳምንት በፊት የተጠናቀቀው የመጀመሪያው ምዕራፍ የተኩስ አቁም ለ42 ቀናት እንዲያራዝሙ ምክረ ሀሳብ ማቅረቧም የሚታወስ ነው። በዚህም የመጀመሪያው ምዕራፍ እስከ ሚያዝያ ወር አጋማሽ ድረስ እንዲራዘም እንደዚሁም ሐማስ የያዛቸውን ታጋቾችን እንዲለቅ እስራኤል የሚያሰረቻቸውን ፍልስጤማውያንን እንድትፈታ ነው ሀሳብ አቅርባ የነበረው። ነገር ግን ድርድሩን በቅርበት የሚከታተሉት የፍልስጤም ባለስልጣናት እስራኤልና ሐማስ በሶስተኛ ወገን በኩል ባደረጉት ንግግር ላይ የአሜሪካው ተወካይ ባስቀመጡት የስምምነት ቁልፍ ጉዳዮች ላይ መግባባት ሳይችሉ ቀርተዋል። እንደ አውሮፓውያኑ የዘመን ቀመር ጥቅምት 7 2023 በእስራኤልና ሐማስ መካከል በተጀመረው ጦርነት ምክንያት እስካሁን ከ48500 በላይ የሚሆኑ ሰዎች መገደላቸው ይነገራል። 1.2 የሚሆነው በጋዛ ሰርጥ የሚኖሩ ህዝብ መካከልም አብዛኛው ደጋግሞ ተፈናቅሏል። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።